ኪራ ጽናት ካለችበት ቦታ ውሰደኝ እያለ ቅዱስን እያስቸገረው ነበር። ቅዱስም ደግሞ አሁን ስለመሸ መኪና አይገኝም ጧት ትሄዳለህ ብሎታል። ግን ከዚህ ከስካሩ ከተነሳ በኋላ ይህንን ነገር እሺ ብሎ ይሄዳል ብዬ አላሰብኩም። ይህን ነገር ስላሰበ በጣም ደስ ብሎኛል። ጽናትም ክፍለ ሀገር ሄዳለች። እሱ ተከትሎኝ ይመጣል ወይንም ምን ያለሁበት ቦታ ጋር ይመጣና ነገሮችን ያስታውሳል ብላ አስባለች። ኪራ እንግዲህ አብሯት አልሄደም። እንደምንም ብለው ግን አሳምነው እሷ ያለችበት ቦታ ጋር እንድትሄድ እያደረጉት ነው ማለት ነው። እንግዲህ በስካር መንፈስ ላይ ቅዱስን ካልወሰድከኝ እያለ ነበር። ከስካሩ ሲነቃ ግን ምን ይላል አናቅም። እንግዲህ ጽናት ጋር ተከትሎ አልሄደም። በሚቀጥለው ክፍል ደግሞ ይሄዳል ወይንስ አይሄድም የሚለውን ደግሞ እንግዲህ በዛን ሰዓት ማየት እንችላለን ማለት ነው። የጽናትም አባት ልጃቸውን ስላገኙ ደስ ቢላቸውም ግን ደግሞ ከሱ ጋር ተለያይታ ነው እንደመጣችው እያሉ በጣም እየተጨነቁ ነበረ። ጨበርዬም እንግዲህ የወሬ ጉጉቷና የነገር የወሬ ሱሷ እንግዲህ እግሯን ሰብሯታል ማለት ነው። ከዚህ ከቦርጫም ልጅ ጋራ እሱን እመታለሁ ስትል ጠረጴዛውን ብለው እንግዲህ እግሯን ተሰብራለች። መቼም የወሬሱስና እሷ ጋራ በቃ ኦሬዲ እንግዲህ እግሯንም ሰብሯታል ማለት ነው። ወዶቼ እንግዲህ ነገሮች እየተወሳሰፉ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ እንግዲህ በተለመደው ሰዓት ተለቋል። በጉጉት እየጠበቅን ነበር ሁላችንም ማለት ነው ውዶቼ። እንግዲህ በተለይ ኪራ ያለበት ሁኔታ አሁን ላይ ከባድ ነገር ቢሆንም እንደውም እሺ ብሎ አምኖ ምናምን አብሯት የሚሄድ ነበር የመሰለኝ እንጂ እንደገና በኋላ እሷን ተከትሎ የሚሄድ አልመሰለኝም። አሁንም እንግዲህ ኪራ አልሄደም። በተለይ ጨበርዬ ስለ ጽናት ስታወራ ሳቋ፣ ፈገግታዋ ምናምን ምግቧ ራሱ እኮ ይወጥማር ምናምን እያለ ስትል በቃ እሱ ራሱ ሀሳብ ውስጥ ነበር የገባው። ትክክል ነሽ እያለና በአሁን በረሳው ፓርት ላይ ወይም በረሳበት ሰዓት ራሱ በቃ እንደ አዲስ ሊያፈቅራት ነው ብዬ አስባለሁ። በተለይ እናንተ ሴቶች እኮ እንደዚህ አታረጉም ለፍቅር አትሆኑም እያለ ምናምን በቃ መጠጥ እየጠጣ ራሱን ሁላ እየጎዳ ነው ማለት ነው። ግን ደግሞ ጽናት በጣም በቃ ተስፋ ቆርጣና ወስና ወደ ክፍለ ሀገር ሄዳለች። እሷንም ወደ ክፍለ ሀገር ሄዳለችና ስለዚህ ተከትላት ሂድ ወይንም እሷ ያለችበት ቦታ እንዲሄድ እያደረጉ ብዙ ነገሮችን እያደረጉ እያግባቡት ነው። ኪራ የሚሄድ ነው የሚመስላችሁ ቤተሰቦቼ ወይንስ የማይሄድ? እኔ ማለት በቀጣይ ፓርት በተለይ መጠጣቶ በነበረበት ሰዓት ላይ ጽናት የሌለችበት ቤት አልሄድም፣ ጽናት ጋር ውሰደኝ ምናምን እያለ በቃ ቅዱስ ራሱ የሚገርማችሁ ነገር ምን ብሎ ነበር ደንግጦ የቀረው ለምሳሌ በዚህ ሰዓት አስቡ። ኪራ በቃ ስለ ጽናት ማሰብ ሲጀምር ማለት ነው። እና ምን ነው ባስታወሰ በቃ በሁለቱም ፓርት ባረሳውም ፓርት ላይ በቃ እሷም ቢያፈቅራት ብያሰብኩ ማለት ነው። በቃ ፍቅር አያረጅም፣ ፍቅር ቢደጋገምም ራሱ አይሰለችም፣ አይመርም የሚባለው ሀሰት የለውም። ኪራ በበፊቱም ፓርት ይወዳታል፣ በአሁኑም ደግሞ በረሳበትም ፓርት ደግሞ እንግዲህ እያፈቀራት ነው፣ እየወደዳት ነው ማለት ነው። በእርግጥም ጽናት የምትወደድ የምትፈቀር ሴት ናትና ይገባታል ብዬ ነው የማስበው ይሄ ፍቅር ማለት ነው። በተለይ ብዙዎቻቸው በኪራና በጽናት ፍቅር ይቀናሉ ማለት ነው። በጣም ምርጥና አጓጊ ፍቅር ነው ያላቸው ማለት ነው። ሁሉም ሰው ፍቅርን የሚመኘው በእነሱ ነው። በጣም ምርጥ ፍቅረኛሞች ናቸውና ስለዚህ በተለይ ኪራ አሁን ላይም ደግሞ ጭራሽ ስለሷ ማሰብና ስለሷ መጨነቅ ሆኗል። ቤትም ከወጣች ከሄደች በኋላ ደግሞ የሚያስበው ስለሷ ብቻ እንጂ በቃ ምንም ነገር ሌላ ስራ የለውምና ውዶች እንግዲህ ኪራ ይሄዳል። በቀጣይ ክፍል ኪራ የሚሄድ ነው የሚመስለኝ ማለት ነው ውዶቼ። ምክንያቱም ይዛችሁን ካልሄዳችሁ እያለ መጠጥ እየጠጣ ሰክሮ ነበረ። ቅዱስም እንግዲህ ይዞት ይሄድና ጽናት ያለችበት ቦታ ላይ እዛ አድርሶት ይመለሳል ብዬ አስባለሁ። ወይ የሆነ ሰው አብሮት ይሄድና እዛው አብሮት ይቀመጣሉ ማለት ነው። ምክንያቱም ሌላ ሰው ጋር እንዳይጋጭ ማለት ነው። እዛ ቦታ ላይ ግን የሚያስታውስ ነው የሚመስለኝ ኪራ ነኝ። ምክንያቱም እዛ ቦታ ላይ ነው ከዚህ ከጽናት አብሮ አደግ ጋራ ተጣልቶ የጽናትን አባት መጥቶ እንደገና ከዛን ሲመጣ ነበር አደጋ የደረሰበትና የሆነ አገሩን ሲያየው የሆነ መኪናውን ወይ መኪና ላይ ሲወጣ መኪና ላይ ገጨው። ስለዚህ ወደ መኪና ላይ ሲወጣ መንገዱን ፓርቱን ያለው ነገር ሲያዩ የሚያስታውስ ይመስለኛል። ብቻ ግን እስቲ እንግዲህ ቢያስታውስና ከዛም በኋላ ኃይሎ ጋር ብሎ እያስጨፈረ ጽናትን ከአባቷ ቤት አውጥቶ ይዟት ቢመጣ በጣም ነበር ደስ የሚለኝ። እንግዲህ የናፈቀኝ ቀን ማለት ያን ነው። ጨበርዬም እንግዲህ ከዚህ ከልጁ ጋር ተጣልታ ምናምን እሱንም አታለው ብላ እግሯ ስታነሳ ነበር እንግዲህ የተጋጨችው ማለት ነው። እና ውዶቼ ይቅርታ ተቋረጠለት ነው። እና ውዶቼ እንግዲህ ጨበርዬ እግሯን ተሰብራ አርፋ ቁጭ ብላለች ማለት ነው። አሁን ላይ እንኳን አይደለም በፊትም ስራ አትወድም፣ አሁንም ደግሞ ተነስታ መስራት ስለማትችል በራብ መሞታቸው ነው ልጆቹ ማለት ነው። በቃ ጽናት የለችም ቤት